ቸገረኝ ብዬ አልወጣሁም ነው ያልኩት። ሸበካ አለበት ነው በ26 እንዲደውል ደረጃ እንዲ ያልሽ በይኸው ደወልሽ አሁን 26 ሸበካ እንዲያ ነው ጀመረ የገጠር ነው። አሁን መልስለት ጥያቄዋን። አፍልተናል እያለች ነው። ያው ልክ ያለችው አፍልተን ሽንኩርት አፍልተን ከዛ ተለያይተን ምንም አላካፈለኝም ምንም አልሰጠኝም ለእኔ ያለችው። ይህንን ግን ለአንተ ማን ነገረክ? ይህን ያለችው ላይቭ ላይ ነው። አንተ ቲክቶክ የለህም። ሰው በምን አወቅ? ተፋተል ነው ሪካርድ ነው ያልክ ይነሳለሁ። ስክሪን ሪካርድ አድርገሽ ልከሽለት። እሺ ጥሩ። ስልክ መጠለፉንስ ታውቃለህ? እብራሂም ይሰማሃል? የእሷ ጭራሽ አይሰማኝም። ስልክ መጠለፉን ታውቃለህ? እኔ እንደጠለፍኩት ታውቃለህ? መጠለፉን ታውቃለህ? ጥሩ ካወቅ እሰየው። እሺ ሌላ ጥያቄ ልሽ ጠይባ። ሁለተኛው ጥያቄ ግን አልተመለሰም። በባህር ልምጣና ሳውዲ ተቀበይኝ አላልኩም እኮ እኔ ነኝ የምመልሰው ብሎኛል። ግን ማስረጃ የለም አላልኩም ማለት። አዎ 2 ዓመቴ ከዚህ እንደመጣሁኝ ማለት ነው። 1 3 ወር 4 ወር እንደሰራሁ ነው። እሺ እና እንደዛ ሲለኝ እኔም ቀድሞ ብርም የለኝም ሲጀመር። መጀመሪያ እሺ ብዬው ነበር ወላሂ አላህን እንደው እንትን ልበል እኔም እሺ ምን ችግር አለው አይዲያ እንደው ምን ከዛ ትዝ ሲለኝ ራህመት ጋር ግን ይካላቸው ምን ይሆን ብዬ ጠየቅኩት በኢሞ ማለት ነው። አይ እንደው እኔም ልሰራ እሷም እዛ ትስራን የምሰራለሁ ብዬ ነው ምናምን ሲለኝ ከዛ ደጋ አይ እብራሂም አይሆንም ትዝ ሲለኝ እንደገና ሆንኩት ላረ እንደው ምን ብዬ እንደዚህ አላረግም አይሆንም ብዬ ስለው እሱ እንደገና እንትን አለኝ። አይ ቀድሞ ሲጀመር አንቺ ምናምን የልጅሽ አባት አይደለሁ እንደ ምናምን ብሎ ሲሰርበኝ አይሆንም ይሄ ነገር ምናምን ብዬ ተጣላን፣ በዛው ቀረ። ከዛም ወደዚህ እሱም አንስቶ አያውቅም። ያው ሌላ ነገር ነው የምነጋገረው ማለት ነው እንጂ ብሎኛል። ደግሞ እኔ መረጃውን እፈልገዋለሁ ሀቢባ። መረጃው ደግሞ ማለት ነው ዛሬ 2 ዓመት እንዲያውም ማለት ነው እንዲያውም በመስመር ነው መጀመሪያ በመስመር ነው የደወለው። እኔ ግን በእኛው ብለሽ ቆየ ጦይባ ጠፍቶብኛል መረጃ ሀቢብቲ። እንኳን ያን የዚህ እናንተ ጋር ተሰዳደብኩበት ጠፍቶብኝ ነው እኮ ተቸገርኩት እንጂ ያለ ማስረጃ ተቀባይነት የለውም። ጨርሰናል ይህን ጉዳይ። ወደ እሷ እንጂ ለእኔ የሚጠቅመኝ ነገር የለም። ግን እሷ እንደው እንትን ብላ ስትል ችግር የለውም ያደረግ ነበር ነው ያልኩት። እሷ ግን በይቼ የተነሳ ነገር እየኮረኮረ አሁንም ልጅን እንትን ለማለት ነው እንጂ ለሌላ የለም። ሀቢባ እኔ የባሌ ሀገር እያልኩበትን እሷ ናት የደረሰችብኝ። አሁን መልሳ ሁለታ እኔ ደርሼባታለሁ ይቅርታ ብላ ስታበቃ ይኸው እሷ ናት የደረሰኝ። ኧረ እኔ ለእሷ ላይ ሆነ እኔ እንኳ ብሳደብ 1 ቀን ተሳድቤ 2ኛ ቀን ሆዴ ባዶ ነው ሀቢብቲ። ይሁ እነዛ ልጆና የሰደባቸው እንኳ ሚሴጅ ተስልኬ የለም ወላሂ ተስልኬ የለም። ልንገርሽ ሮመዷን ላይ ልማርጌው ማለት ነው። እንደ ኢብራሂም እንጠይቀው መቼ ነው ራህመትን ያወካት በይልኛ። እንደ ራህመት የማይሰማ እኔ ጋር የማይታወቅ ነው። መቼ ነው ኢብራሂም አንስላ ኢብራሂም ይሰማል? አዎ ይታወቅ ነው። በቃ ቀኑና አመቱም ቢሆን ችግር የለውም። ይዛል ይታወቅ ነው። የት ነው እንዴት ነው? ጦይባስ ጋር እኔ ከነበራችሁ የለችውም የለንም። እሷ ጋር ተለያይቼ አመት አድሬያለሁ። አይደለም የተጋባንበትን ሳይሆን ያልኩህ መጀመሪያ መዲና ምላሽ የተገናኘውን ያልኩህ የዛኔ አንድ ፍች ፈትቻታለሁ ብለህ የጠየከኝ እየነገርሽው ነው። እንዴት ፈትቻት ነበር የጠየኩሽ። አልሆነም። ነግረውም ቢሆን እኮ ችግር የለም። ነግሬው እስካሁን ተመካክረን ቢሆን እንደዛ አይልም። ቆየ መሆናቸው ነው።
አይደለም አንቺ ስለማይሰማው ነው የነገርኩት። እሺ ጥያቄ እናንተ ከተዋወቀን ስንት ዓመት ሆነ? ያገባሽ ከኔ በኋላ እንዲሆነ እኔን እያወራ እኔን አግብቶ መስመር ስለሆነ እየተበላን ነው። ሀቢባ ያኔ አንድ ሰው ዝም ብሎ በየተራውሩ ጦይባ ስሚ ሀቢባ ጦይባ የኒካ የፍቻ ወረቀቷን እሷም ትላክልሽ፣ እኔም ደግሞ ልክልሻለሁኝ። ምን ቀን እንዴት ተሳሰርን ሽማግሎችም ቢሆን ይቀርባሉ። ይሄ እኮ ችግር የለውም። እሺ እሺ ይኸውልሽ መቼ ነው በስ ስንት ዓመት ሆነን ከተዋወቀን ብቻ በይ። ስንት ዓመት ሆኖና ለአንተና እኔ ተተዋወቅን? መጀመሪያ ነው ወይስ የመጨረሻው የምትይው? የመጀመሪያ ተዋወቃችሁ አንቺ አወራሽው ነው ዓመቱን ራሱ አላስታውሰውም። መዲና ካገባች አስታውሳለህ? መዲና የመዲና ካገባች አላስታውስም። እኔ አላስታውስም። ድሮ በእሷ ላይ በእኔ ላይ ነው ለምትለው ነገር እሷን ፈትቼ እንኳን ከሆነ አውርጄ መጨረሻውን ይካ አውርጄ ዝም ብዬ አመት አድሬያለሁ። አንቺ ጋር ራሱ እንትን ሳንል ማለት ነው ሳንተዋወቅ አመት አድሬያለሁ። ከዛ አመት ካደርኩ በላይ ነው አንቺ ጋር የተዋወቅ ነው ሲለሽ እዚህ ተመጣሁ ዱባይ ማለት ነው። ኖ የመጀመሪያ ተዋወቃችሁ አላት የተዋወቃችሁት የመዲና ሰርግ መቼ ነው? መዲና መቼ ነው ያገባችሁ? ቢያንስ እኔ አሁን 5 ዓመት እዚህ ተመጣሁ 6ኛ ነው ይዣለሁ። ቢያንስ 6 ዓመት ነው የተዋወቃችሁት ማለት ነው። 6 ዓመት በይው ግን እና እኔ ማውራት ተጀመርን 2 ዓመታችን። ኦኬ እሺ ከተዋወቃችሁ ግን 7 ዓመታችሁ 6 ነው 5 ዓመት የዛ ሀገር አይወልዱ እኮ ነው የተዋወቃችሁ። ልጃቸው እኮ መስከረም 7 ዓመት ሊሆነው ማሪ። እሺ ይሁን 7 የመዲና ሰርግ ጊዜ እኮ አልወለዱም። አንድ ኒካ ወርዶላት አንድ ኒካ ወርዶ ተለያይተው ነበር በአንድ ኒካ። ከዛ በኋላ አንቺን ጠየቅሽ እና አንቺ እኔ እጮኛ አለኝ ፍቅረኛ አለኝ አልፈልግም ስለው እሷን በአንድ ኒካ ብቻ ስለ ነበር ያወረዳት መለሳት። እሷን የ7 ወር ጉዞ ነው ታወቃችሁት። የ7 ወር ጉዞና ያው ተለያይተናል። መቼም ያው ተለያይተን እንደው ሀቅ ውጣ ያው ሀቋን አወጣክላት። ጠይባል አንድ ሴት እርጉዝ ሆና ኒካ አይወርድም እኮ። ስለዚህ ታዲያ እኮ ሀቢባ ተማልሰዋል። እኔ ከዚች ብቻ ያዙልኝ። ኒካ አይወርድም። አንድ ሴት እርጉዝ ሆና ኒካ አይወርድም እኮ። ታዲያ እኮ ተማልሰዋል ሀቢባ። ታዲያ ስለዚህ አብረው ነበሩ፣ ተለያይተው ነበር አትበይ። ስትተዋወቁ አንቺና ኢብራሂም ብለሻሽ ዙሮ አልተጀናጀንም፣ አላወራንም። በላይቴ ላይ አላሰራትም፣ ግን የታወቀ በላይቴ ላይ ነው። ዛሬም ስትከራከሪኝ ነበር እኮ ረሕመት። የው አላህ ሀቋን አወጣላት። እሷ የ7 ወር ጉዞ ነው ስትተዋወቁ የመዲና ሰርግ ላይ ነገር ሳይሆን በይታ ነው የተዋወቅነው። እሷና የዛኔ እኮ ገባኝ። ውቅ ነው እኮ ነው የሚያልኩት እኮ አንዴ ብቻ ነው ጠየቀኝ። ደጋግማ አላወራንም፣ በስልክም አላወራንም። ከዛ አንድ ላይ ሲጠይቀኝ እጮኛለኝ አልኩት፣ አቆመ። አላወራንም ጭራሽ። ሚስቱ የ7 ወር ጉዞ ና ሚስት እያለው አንቺን ጠየቀሽ። እሱ እኮ መደረብም ይችላል፣ ግን እኔ የዛኔ አልፈልግም አለኝ አልኩት እኮ። ትናንት ምን ስትይ ነበር? አልደረብም ትናንት ነው ምን ስትይ? ቆይ አዳምጪኝ ጦይባ። እሱና እኔ ተጋባን ገና 2 ዓመታችን እብራሂም እና እኔ። ደግሞ የምትገርመኝ እህትሽ ምጥዋ ነኝ አላለችም። እሷ ምጥዋ ነኝ አላለችሽም። የኔ የምወደው ልጅ እያለ ማለት ነው የምወደው ልጅ እያለ ነጋገር እኔ ኧረ ተው በረሰብ እሱ አንቺ ግማችሁ ጥንበህ ማለት አመክርም ነበር። ስሚ አንቺን አልሰደበችሽም። ያንቺ ብቻ አለኝ መረጃውን ልትላከልለ ሀቢባ ለአንቺ ሆነ የሰደቡኝን ማለት ነው። ተፈለግሽ አስገቢያቸው ጓደኞችሽን። ሀቢባ ከመጀመሪያ እስከመጨረሻ ላሰንችዬ ነው ሰው አሳለቃልቂ በቃ ራስሽ እዛ ጎረቤት ጋርጋን ታርጋላችሁ ያለቃለቃችሁ እኛው ሁሉም ኒካ ስለማይወርድ አልወረደም ነበር ኒካው። እርጉዝ አንዲት ሴት እርጉዝ ሆና ኒካ አይወርድም። ስለዚህ የ7 ወር ሚስቱ የ7 ወር እርጉዝ ሆና ነው ኢብራሂም አንቺን የጠየቀሽ። አየሽ በላይ ላይ ያለችው ሀቅ አላህ አወጣላት። ራሱ መሰከረ በአንደበቱ ኢብራሂም
ኢብራሂምን ብሎ ነው የመሰከረው። የ7 ወር እርጉዝ ሆና ነው የመዲና ሰርግ ላይ 7 ወር እርጉዝ ሆና አወቅን አለሽ እኮ ነው 7 ወር እርጉዝ ሆና አለ እኮ ታዲያ እንኳን ተጋባንም ተጋብተን ቢሆን በላይቷ ላይ አግብተሽ አለች። ይህ ጥያቄ ጠይቅ ማለት ነው መጠየቅ ማግባት አይደለም የሚያወራ ነው ማሬ። ስለዚህ አንቺ ምን ብለሻል? እያወራች እኮ ነው መልስላት። አንድ ኒካ አውርዶላት አንድ ኒካ ወርዶ ነበር አለች። ያማለህም ማለ ራህመት ጋር አሁን ብዙ ነገር ስላለው ማለት ነው። ራህመት ጋር እንዲያይና የኔ በውሸት መስበር መጉዳት እኔን ወይ ታባሽ አንቺ እንዲህ አለሽ አንቺ ጠበቃ ያለሽ አንቺ አባት ያለሽ አንቺ ወንድም እያለሽ እያለ ራህመትን ከፍ እኔን እርግጥ ማድረግ ነው የሚፈልገው። ስለዚህ ይቺ ሀቅ እንኳን ወጣች ብቻ እና የልጄ ጉዳይ እንኳን ተስተካከለ። ለሌላው ግን አላህ ይብቀል እያለሁ ጨርሻለሁ። በቃ ዋናው ልጅሽ ነው። ላንቺም አላህ አለ አቡዬ ልጅ እንዲያው ሀቅ ያውጣልሽ። እንዲያው አንቺን ሰው ወላሂ አዚም እንዲያው አላህ ያቆይልኝ። እንዲያው ልጆችሽን አላህ ካውል ያድርስልሽ። ልንገርሽ እንዲያው የትም ዋናው ልጅሽን ማግኘት ይሻላል። አንቺ በታናሽ ወንድሜ ስትደውል ልጇን ተደበቀበት ሀቅ የሚያወጣው አላህና የዋህ ሰው ነው። አላህ የዋህነት አምላክ ከጎንሽ ይሁን። አንቺ ሴት በቅቶኛል። ሀገሩ ጋር ሲረግጠኝ ኑሮ ብቸኝነት የተጠቅመው አንተ ተናገር። ይሰማሃል። እነሱ ባይሰማ አንተ ተናገር። ቀረን ሰማዋለን። የምታወራው ካለ አውራ። ይሰማሃል። እና ዙሮ እኔ በሷ ላይ ይችል እንትን አላልኩም። የተባደረ ጉድ ሆና ያው ኒካውን በደንብ ባይወርድም አወረድኩኝ ብዬ ተለያየን። ይችል የወንድሜ ሰርግ ቤት አገኘኋት። ሳገኛት ላግባሽ ምናምን ስላት አይ ነቶኛለኝ አልሆነም ምናምን አለችኝ። እሺ ብዬ እኔ መልሼ ተማለኩኝ። እሷ ጋር ታረቅኩኝ። ይችል ላይ አገባች። አግብታ ፈታ። እሷም ጦይባን ፈትቼ ስንት አመት አድሬ ነው እንደገና መልሰን እንደገና ይችል እዛው የጎረቤት እየተሳደበ ምናምን እያለ የጎረቤት አላነካከም ብዬ ነው። ብትሰደብም ሁሉም ላንቺ ነው የሆነው። እሺ ችግር የለውም። ጠይባ እኮ ይኸውልሽ ጠይባ አይደል ፈልገኝ ለምን መጣች? እኔ ምንም ሳላደርጋት ስለሆነች ነው። ምስኪንነቷ ነው እንጂ ጠንካራ ሴት ብትሆን ኖሮ ኔቨር አንቺ ጋር አትመጣም። አንቺ አይመለከትሽም። ስለ ልጇ ቀጥታ አባቱ ጋር እየደወለች ከአባቱ ጋር ነበር ዲል የምታደርገው። አንቺ አላስፈራራምም። እኔ ህይወቴን እኖራለሁኝ። አሁን ሀቢባ በዚህ መጨረስ ነው። ምንድን ነው ልጄን በሌላ ሰው ነው የማገኘው። እሱ ጋር ስሙንም አላነሳ። ስሙንም እንኳ ተሳስቶ የሚያነሳብኝ ሰው ቢኖር አሁን አዘጋለሁኝ። የኔንም ስሜን ተሳስቶ የሚያነሳበት ቢኖር ይፋቸው ያረገችበትን ወረቀት ቀርጻ ላክልኝ። ለሀቢባ ልክላታለሁ። የኔን እልካለሁ። አለቀ። በቃ ከዚህ በኋላ እኮ አለሽ እኮ የኢብራሂም ታናሽ ወንድም ጋር እየደወልሽ ከዚህ በኋላ እኔ መጥቼ ከሰደብኩሽ አንቺም ማለት ነው እንዲያው በምንም ይሁን በምን መጥቼ ከሰደብኩሽ ላኪ። እኔም ደግሞ ወደ ኢብራሂም በምንም ይሁን በምንም ታርኩኝ ይላክ። ግን ልጄን አልከለከልም። ያው ልጄን ብከለከል እኔም ወደ ሀቢባ ነው የምገባው መልሼ ማለት ነው። ጠይባ አንቺ እኮ ኢብራሂም ጋር መደወል መብታለሽ። የልጅሽ አባት ላ ወንድሙ ጋር ነው ሀቢባ ያተባባል ነው መደወል መብት አላት። እኔ መሰደብ ግን መብት የላትም። ምን አገባሽ? ወንድሙ ጋር ነው የለኝም። እሽራ እስካልሰደበች እሱን ብትሰድበው ለራሱ ይቆማል። እሱን እኮ አላልኩሽም ሀቢባ እምለቀውን እየተቆጣጠረኝ ኮሜንት የሚያደርጉት እሱን መደወል በፈለገ ሰዓት ደውል አገናኘኝ ትበለው። እሺ አንቺ ዝም በይ። እኔ ልንገራት ጠይባ አዳምጪኝ። ራህመት ጋር እንዳትደውይ፣ የራህመት ቲክቶክ ላይ ኮመንት እንዳትጽፊ፣ ከራህመት ጋር ምንም አይነት ኮኔክሽን እንዳይኖርሽ። ኢብራሂምን ግን መስደብ ሲያምርሽ፣ ሲናፍቅሽ ድምፁ መስማት የመደወል መብት አለሽ። መብትሽ የልጅሽ አባት ነው። ደውለሽ ስለ ልጅሽ ከሱ ጋር የማውራት መብት አለሽ። ወንድ የሆነ ሰው ያስቆምሻል። ኮሜንት እየመጣ እየጻፈ ሳይሆን ማለት ነው ለእኔ የሚጽፉልኝ እንዲህ እያሉ እነከለ እየጠበቁ አቡዬ እንደው አሁን ቅድም የተባባል ነው ደህና ነገር ነው። ለእኔም ስም የሚያሄደው እኔም ትዳር ቢይዝ ምናልባት እነሱ ስም ያንልም እንዲያረጉት ማለት ነው። አላህ ደግሞ ትዳር ቢሰጠኝ የሚያምርልኝ በወንድሙ ስደዋወል ነው። እሱ ጋር ተደዋውዬ አያምርም። እኔም ህይወት የሚያምርልኝ ላይ ወንድሙ ጋር ተደዋወይ። እሱ ጋር መደወል ከፈለሽ ግን መብት አለሽ። መብትሽን ወቂ። አትሽለጥለጫ ታለጣሽ። አንካራሽ ነው ቆፍጠናችሁ ምንድን መብት አለሽ። ወንድ የሆነ ሰው ያስቆምሽ
ኢብራሂም ጋር መደወል ስትፈልጊ ስለ ልጅሽ የወንድሙ ስልክ ዝግ ቢሆን ቻርጅ ቢዘጋ ኢብራሂም ጋር መደወል መብታለሽ። የልጅሽ አባት ጠብቃለሁኝ 2 ወር ጠበቅኩ አይደል? ጠብቃለሁ። አብሽሪ፣ ምንም አይደለም። ወልዳቸዋል። የተዋለደ ሰው ተለያይቶ አይለያይም። እየደወልሽ ስለ እኔም ለምን ደወልክላት ለምን እንትናት አልለውም። ቢሉማ ለአንድ ሴት አድርገው ነበር ሚወት አድርጊሽ ራህመትን መብት የላትም። አንቺን ለምን ደወልሽ? በገዛ ልጃቸው መብት የለኝም። እኔ እኮ ልኬልሻለሁ። እኔ አያገባኝም ብያት እኮ የጻፍኩልሽ የተጻጻፍነውን ሀቢባ ልኬልሽ ነበር። ስለ ልጇ የልጇን ፎቶ የመላክ መብት የለሽም። ለሷ አላኩላት፣ ተላኩላት፣ ታምጣልኝ፣ ችግር የለውም። ደግሞ ሀቢባ ማለች ልጅቱ ቁጭ ብላ እያዳመጠኝ ነው። አብራኝ ለአንቺ ሆነው ብዙ ሲሰርቡኝ ነበረ። ተፈለግ ያስገባልኝ መረጃውን ሀቢባ ልላክላት ነው። አንቺ ጋደሽ ብሎ ያዋረድሽ፣ አንቺ ግም አንቺ ጥንብ ብሎ ያዋረድሽ። እኔም ማንኛው ሰው ኑሮ ይበይ ማንኛው ሰው ኑሮኝ የለኝም። ሀቢባ ሰደቡሽ ቲክቶክ ላይ ኢሞ ላይ ምን የባክሽ አንድ ጊዜ ላውራ ዋትስአፕ እና ኢሞ ይደለታል አይደለም? ቲክቶክ ላይ ነው እንደዛ የተባባል ነው። ቲክቶክ ላይ ስለሆነ ቲክቶክ ላይ እንደዛ የተሰዳደብ ነው። ተላክልሽ ሰዲቢያ ከሆነ የልጇን ፎቶ ደግሞ ምናምን ለምትለኝ ፎቶ አላኩላትም ግን ይሄን ልኬልሻለሁ እኮ ቪዲዮዋን ሀቢቢ እንትን ስማቸውን አልጠራም። ያንቺ ዘመዶች አልኩኝ ያገርሽ ልጆች ናቸው። ባልሽን እንዲህ በይው ያገናኘ እንዲህ በይው እያለችኝ እኮ ብላኛለች። ለምን ሀቅ ይደብቃል ባትለኝ አያገባኝም። የለም ቪዲዮውን ስፒከር ሀቢዱ በታች ያለውን እኩል ከፍተው እኮ ነው እሱ ቪዲዮ ደግሞ የሚያሳየው እሷ እንደደረሰችብኝ ሊሆን ይችላል። ሀቢባ እኔ አሁን የቆመቱልኝን እገልታለሁ። ጅል ሲቆምቱብኝ ወላሂ ይደለታል። የእሷና እንዲያዳምጪ በፈጠረሽ አምላክ ጠይባ እባክሽ እህቴ ፕሊስ፣ ራሴን እያሳመምሽ ነው። ምንድን ነው አይሰማም እኮ ምንድን ነው ይሄ የሚለው? እሱንማ ከኔ የቱን ነው እንድከፍትልሽ የምትፈልጊው? ሀቅ የተደበቀ ከእሱ በታይ ሪከርድ ያለ ራስሽ ያረግሽ ነው እያለ ፎርዋርድ እኮ አይደለም። እሺ የባልሽን ዘመድ ወይ ባልሽን አንተ ልጅ በልጅ አይጎዳም። ዙሮ ዙሮ ከራስሷ እናንተ አደቀ ከተባባላችሁ ልጅ የምታስረክባት አንድ ሀገር ነው ያላችሁት። መሻላ ነገ ጧት እየሄድክ ብትጠይቀው ትችላለህ። እሱም ሊመጣ ይችላል። ራስ ልጇ እንዴና ታሳድግ ሳ የማን ይሆናል ያተውኑ ይመጣል አሉ እንዲ ልጅ ምሻጠ እንዲ ከፈት ነው የሚለው እና ለአሁኑ ግን እኔ በእጅ ትንሽ ባሳድግ ጥሩ ነው የሚለውን ነው የምፈልገው። ታዲያ ባንቸ መንቸገር ዝሮ መንቸገር ራሳ ሁለታ ወላሂ እኔ አላቅም ነበረ ማለት ነው። እንትን ማለቱን መውሰዱ ልጁን ምናምን እንደዛ እንደምታረጓ ለነገር ስጠይቀው እሱንም ክፉ ነው አይደለም ልንገርሽ ወላሂ ማለት ነው። እሱንም ክፉ ነው አይደለም መሻአላ እንትን ሲል የሚወስደዋል። በዚህ ጉዳይ ጮሩ ልጅ ነው መሻአላ እዛ ሁኜ እኔ እየጠበቁኝ አልኩኝሽ ማሻአላ የገዛ ልብስም እየገዛ ጫማም እየገዛ ያለሁን እያገዘ ይኖሯል። ግን አንድ ችግር ምንድናት ነፍስ እስከ ክፉ እንደጉን እስኪለይ ድረስ ወደ እናት ማደግ አለባት። ይህም ብቻ ነው የምፈልገው ሌላ አይደለም። መተዋት ላይ እሺ ስለዚህ በሆነ ጊዜ አመስግናኛለች፣ እሱንም አመስግነዋለች ከሆነ አሁንም እኮ እሱን እያመሰገነች ነው። እሱ አይደለም እንዲህ በይው እያለች ነው እሷ ነው እያልኩሽ ያለሁት። አሁንም እኮ እሱ ያለችው እኮ ልጄን አላገናኘኝም በስልክ እንጂ እኮ ልጄን አስራበው አስጠማው በደለው እኮ እኮ ያን አይደለም እያልኩሽ ያለሁት ሀቢባ። እሺ ለምን አንቺ ምን አገበሽ ምናምን ስላልሽኝ እኮ ነው እየመለስኩልሽ። እሷ ስለጠይቀች ነው እኔ እዚህ ጉዳይ ውስጥ የገባሁት።
ለብራሂም እኮ ሚስትህ እየተጀናጀነችው ያለችው እኮ አሁን ነው። ሌላ ሰው እየተጀናጀነ ይብህ ነው። እንዴት ማስረጃ አላት? ሌላ ሰው ለሱ ሄዳ ለኢብራሂም አዎ ማስረጃ አላት። የተጀናጀን ችብክ ነው አለችው። አዎ ጠይባ ይሄን ብለሻል? ይኸው ሲያናድዱኝ ማለት ነው። እኔ ምን አለኝ? አናድዱኝ አትበይ። ሲያናድዱኝ ስማጥፋት የለብሽም። እሱ እየካደ ነው፣ እሱ ይክደኛል። እኔ ምን አለኝ? አንቺ አለ ዝም ብለሽ ሀገር ወንድ እንትን የሚልሽ ምናምን ልክ ወንድ ማንም አይፈልግሽ ምናምን ብሎ ጽፎ በኢሞ ይነግረኛል። ይህን ሲለኝ እንኳን እኔ ባል የሌለኝ መብቴን የፈለግኩትን መጀንጀን የፈለግኩት ጋር ማውራት የፈለግኩትን መሆን። ስለዚህ ሚስትህም ወንድ ሁላ ጋር ትደዋወል ነው የምውለው ብየዋለሁ። ነዴኛ ችግር የለም። ስለነደደሽ ከሆነ ይቅር ብላሻለች። ኦኬ ያለፈው አልፏል። አሁን ግን ማለት ነው ከዚህ በኋላ ብሎክ ተደራረጉ። እናንተ ሁለታችሁ እንዳታወሩ እንዳትገናኙ። ያንደርስባትም ረኒ እንዲ እሱም ጋር ብሎክ ነኝ። አሁን እኔ የምፈልገው የሙጫውን ልጅ ቁጥር ተቀብላችሁ ስጡኝ። አሁን ውስጥ ላክላችሁና አሰጡኝ። እኔ ተቀብያ የሙጫውን የወንድም የልጅ ወንድም ቁጥር በእሱ የደወልኩ አገኛለሁ። በቃ የድሮ ባሏ የምትወስ ደግሞ አይመለከተውም፣ አይመጣም። እሱ በራሱ ጉዳይ ነው የፈታኝ አይደለ? የተፋታን ምን አመጣው እዚህ? ማን ጠይቀሽ ስለ ድሮ ባልሽ? ኮሜንት ላይ እያሉ ነው። ኮሜንት ምን አገባሽ? ታያቸው እኛ ነን አዲስ ጋር እያወሩ ነው። ኮሜንት ላይ የፈለጉትን የመጻፍ ደግሞ ጣፈንታ ስራ ካለኝ ይድረስብኝ። አሚን ኢንሻአላህ። እሺ ረህመት አሁን ብሎክ ተደራረጉ። እንዳታወሩ እንዳትገናኙ። እናንተ የታናሽ ወንድም ስልክ ተቀብራሴ እሰጣታለሁኝ። እሱ ጋር እየደወለች ትጠይቃለች። እሺ እኔ በፌክ አካውንት የለኝም። ይሄ ብቻ ነው ትክትክ። ምን ትላለች? ሂዲያ በፌክ አካውንት የኔን ፎሎ ለምን ታያለች ትለኛለች። እሷ እያየች አይደል? በፌክ አካውንት እኔ ይሄ ብቻ ነው ትክቶኪ። በፌክ አካውንት ራህመት እኔ ፌክ አካውንት ቢኖረኝ እንደዛ ጥባሽ ትታሰጭ እያቃልፋሽ ነበረ። ጓደኞችሽ ስታሰጭኝ አሰጣችሁ ቆይ የመጣሁ ግን እኔ ብሎኬ ናችሁ ጓደኞችሽን መድወል አልፈልግም ብዬ ነው እንጂ ማለት ነው። ሀቢብ አልክልሻለሁ ተፈልግሽ የሰደቡኝ የመጡ የሷ ጓደኞችሽ አትበይ ጎረቤቶችሽ ናቸው። ስለማውቃቸው ነው አዲያ አንዳንድ ይቅርታ ጠይቀውኛል። እንጂ መሆነሽ ነው የሌለኝ እኮ ስታረጉ አንዳንድ ቃል ልናገር እኮ አይጠፋም። ግን ያለ አንፍሩተው ነው የሚሉት። ጦይባ እንደዛ አላልንሽም። ያንቺን ጥፋት ሲያውቁ ማለት ነው። ወላሂ ሀቢባ ሁለት ልጆች የአገሮች ልጆች መጥተው ጠይቀውኝ ሰርበውኝ የእሷን ጥፋት ስልክላቸው ወላሂ ለአዚም ነው የምልሽ ይቅርታ ጠይቀውኛል። እሺ እንኳን ይቅርታ ጠየቁሽ። አንቺ በጣም ጥሩ ሴት ስለሆንሽ በጣም እንትን ስለሆንሽ ነው። ማሻአላህ እንዲያው እንኳን ይቅርታ ጠየቁልን። ስለዚህ አሁን አለቀ፣ ተዘግቷል። ሁለታችሁ ብሎክ ተደራረጉ፣ እንዳታወሩ። ምንም የሚያገናኛችሁ ነገር የለም ከዚህ በኋላ። ጠይባ ኢብራሂም ጋር የልጅሽ አባት ነው የመደወል ሙሉ መብታለሽ። ማንም አባቱ አይከለክልሽም። እንደገና ታናሽ ወንድሙ ጋር ትደውያለሽ። የታናሽ ወንድሙ ስልክ ተቀብዬ የታናሽ ወንድሙን ተቀበይና አስተካክልልኝ አቡዬሽ። የታናሽ ወንድሙ ቁጥር ያንሳልኝ። ምንም አስተካክልልሽ ነገር ተቀብዬ ቁጥር መስጠት ይቻላል። ያነሳሉ በቃል እንኳን ታማኝ ናቸው። ያነሳል። ከዛ ጠይባ አሰሚ አማርኛ ካላነሳ ኢብራሂም ጋር ደውይ። ኦኬ እሺ። ኢብራሂም የምትናገረዋለህ እየሰማችሁ? እሺ እየሰማንህ ነው ሁላችንም። እኔ ብዙ ቀን ወላሂ አላህ ነው የሚያገብኝ። እሷን ስልክ ከልክያት አላውቅም። ባለኪታን ነበር ማገናኛት እና ጠቅላላ ውስጥ የማያስበውን ለእሷ ክፉ ማላስበውን ነው በሪከርድ በጽሁፍ እየለቀለጠች የምታስቀይመኝ ማለት ነው ብዙ ሰዓት። ስለዚህ ተርችቶኛል። አሁን በእኔም እንዲደውል አልፈልግም። ወንድሜንም ያልኩት
ትዝ አለኝ። አሁን እንደገና መልሳ ታስቀይመዋለህ። ያ ወንድሜ ነው። እንዳትሳደብ ቃል ትግባለህ። እኔ ወንድሞ ምን ብዬ ሳደባለሁ? እኛ ረቢ ሶስት ጋራ አንድ ወዲህ ሆነ ተባለ። ኢብራሂም ቃል ትገባለች። ምን አለኝ ወንድሙ ጋራ አገናኛታለህ። አትሳደብም። በስርዓት ያገናኘኝ። በቃ ያኔ እኔም ቶቶላ ልደውልም ያገናኝ። ኢብራሂም ወንድምህ ካላነሳላት አንተ ጋር ትደውላለች። ስለዚህ አንተ ጋር እንዳትደውል ከፈለግ ወንድምህ እንዲያነሳላት አድርግ። የልጇን የማንም መሳቂያ አታደርግም ነበር። ግን ይሄ ምንም አይሳቅብኝ። የወለድኩት ልጅ ምንም ታብላ በፊት ለምናኛል ነበር እንደ እኔ ብዬ ነው እንጂ አሁን እኮ ልጄን ሳጣ ነው የመጣሁት። አሁን እኮ አንቺ ተረገጥሽ ስባል እኔ ስረገጥ እኮ ነው የመጣሁት። የሚገድፉሽ ካለ በኮሜንት የራስህ ጉዳይ። እኔማ እናትዋ አባት የለቁም እናንተ ጋር የሚነዛነዝ እንግዲህ ምን ልሁን? ስለ ኮሜንት ማን ነው የሚነግረው? ቲክቶክ የለውም አላልሽም? ረህመት የለውም። እኔ ልኬለታለሁ እየሰደቡኝ በውስጥ እየመጡ ይሄንንም ኮሜንት አሁንም እያየ ነው። ስለ ኮሜንት ልኬለታለሁ። ስም ጦይባ የሀገሩ ልጆች ናቸው እኔን ሲሰርቡ የነበረው። እሺ ልኬለታለሁ። እነማን እንደሆነ ያውቃቸዋል። እኔ ጋር እየመጡ አይነግሩኛል። ያኔ ምን አውቃለሁ እንግዲህ እኔ ጋር እየመጡ እኔ እኔንም ዞሮ ይሰርቡኛል፣ እናንተንም ይሰርባሉ። እኔ ምን አውቃለሁ? እኔንስ እየመጡ እያጎለቡኝ እኔንስ ስንት ጉር ተብያለሁ። እኔ እኮ ተው ብያለሁ። ተው እንዲህ ያሉ ሰው ሌላ ነገር የሚያጋቡ ናቸው ብያለሁ። ነግርላችኋለሁ። በዓለም ያላችሁ አሉ የሚያሻብጡ። ዝም በላይ አይገባህም። ስም እንዳጠራ የሚሆነውን ነገር ጨርሰናል። እኔ ዙሮ ጨርሻለሁ። በቃ ጨርሻለሁ። ጥያቄ አለኝ። እሺ እንትን ሀቢባ እኔ ጥያቄ አለኝ አላልኳትም ብላለች ስላለች እኔ ጥያቄ አለኝ። ጨርሰዋል ነው ለመጨረሻ አንዴ ጠይባ መጀመሪያ ቃል አስገባትና ከዛ ወደ አንቺ ጥያቄ እንሄዳለን። ጠይባ ወንድሙን ምንም አይነት ስድብ ላልሰድበው ወንድሙ ከሰደብ ሪካርድ አድርጎ ያመጣል። እሺ ወንድሙን አንድ ክፉ ነገር ደውዬ ሰላም አለይኩም ልጄን አገናኘኝ ከማለት ውጭ ወንድሙ ጋር ምንም አይነት ነገር ላላወራ ብለሽ ቃል ግቢ። ካወራሽ ሪካርድ አድርጎ ድምፅሽን ያመጣል። ማስረጃ የማይገኝብሽ እንዳይመስልሽ። እሺ እኔ አሁን ማለት ነው ወንድሙ ጋር ማለት ነው ደውዬ በመስመር ነው የምደውለው። አሰላሙ አለይኩም ልጅ አለ ወይ አገናኘኝ። የሸመደላ ቀን ነገ ወዲያ ታለኝ አለበት ቀን ድረስ ጠብቃለሁኝ። እሺ ብዬ ማለት ነው በደናውም በገናኝ ካለ እሺ ብለሽ ሳንደውል ደውለሽ ናግሪ እስክትገቢ ነገር ግን ወንድሙን ለምን ሰርባለሁ? ምን አድርጎኛል? ነገር ምናምን ለራህመት ብዙ እየተቆረቆረ እኔን ወዴት አይዝቅ የሚያደርገው ነገር እየነደደኝ ነው። ጠይቂው ገዛሃሌ ወይ በሚለው ጠይቄልኝ ኢብራሂም እሱን ራስሽ እንትን በይ እንጂ እኔ ምን ደፋኝ ነው። ጠይባ ዝም ብላ ሜቱ እያበራችሁ ዶች የሚሰርገት በብር ብገዛው ኖሮ ራህመት በብር ወንድ ገዝታ የሚሉኝ ማለት ነው። በብር ብገዛው ኖሮ ቆይ ምልክለት ራህመት ብር ትልክልሃለች በየጊዜው በብር ገዝታህ ነው። አልክም እኮ እያልኩ አይደለም፣ ግን ለቤቴ በስም ለሚሰራው ቤቴ ነው የምልከው። ኦኬ እሺ፣ በብር ገዝ ያው ከላክሽ ያው ነው እኮ ዘሴም ሽት እኮ ለራሴ ነው በስሜ ነው። ያን ቤቱ ደግሞ ኦኬ። ስለዚህ ይመስክርልሻል። ብር ስሚ ሀቢባ በብር ኮሜንታተሮች ልንገረው አንዴ ኢብራሂም ኮሜንታተሮች አንቺ በብር ገዝተሽ ነው እያሏት ነው እና ይህንን አቋ እንድታወጣላት ትፈልጋለች። እሱ አንተን በብር ገዝታክ ነው ይሰማሃል? አይሰማም። ድምጧን ቀንሰዋል። በጣም አይሰማም። በፊት ይሰማ ይቆጠቂ ጀመር ማሪ በብር ገዝታህ ነው ወይ ራህመት እያሉ ነው ኮሜንታተሮች እና ሀቄን አውጣልኝ እያለችክ ነው እያሉ ነው ኮሜንታተሮች። ሀቄን አውጣልኝ ያረቡ። እኔ ገዝቼ ካለው ወይ ከገዛው ግን ስንት ገዛውክ እና ስንት ብር ነው ያወጣኸው? ተራህስ ወይ ነበረ የተገዛህበት? እንግዲህ እነሱ ናቸው እንጂ የሚያመጡት ገበያ እያየ ሰው ነው ዙሮ የሚዋጋው። ስገዛኛ እያየ ሰው ተሸጥ ያየ ሰው ዙሮ አለ። መዲን የላችሁም እንዴት ተሻሻቱ? መዲኑ ይያዝ መዲኑ ሰው ይቅረብ። እሺ ስለዚህ ጥያቄያችሁን ጨርሰ ሀቢባ ጥያቄ ማለት ነው። እኔ በብር በገዛው ኑሮ ማለት ነው። ጋር እናውራ ዝም በል ቆይ ማለት ይኸውልሽ በብር ተገዝቷል የሚሉት ለመሰለኝ አያገባህም ስም አትጥራ ስትይው ዝም ይላል።
ተው ስትይው አኖሮ ማለት ነው። ለብር ለገንዘብ ቢሆን የቀረበኝ ኒካ አስሮኛል አይደለም እኩል ነው ብሎ እኮ እዛ ቦታ ላይ እኩል መግዛት ግዴታ አለብን በሀገራችን በባህሉ ማለት ነው። ለገንዘብ ቢቀርበኝ በስሜ ያደርግልኝም ነበር ተስማምቶ። እውነት ነው። ይሄ ትክክል ነሽ። 6 ዓመት ለፍተሻል በስምሽ አድርጊ ብሎ እኮ የእሱ ነው ያስደረገኝ እንጂ እኮ አይደለም እንኳን ኒካ ያለው በፍቅረኛ በአንድ እንትን እያሉ ነው። ትክክል። በዚህ ጀግና ነሽ ጎበዝ። ቤት በስምሽ ማረግሽ ጠራነሽ። ይህም እናመሰግናለን። ጥያቄዎቻችንን ስለመለስክልን እናመሰግናለን ኢብራሂም። እና የወንድምክን ስልክ ላክልኝ ኢሞ ላይ ለጠይባ ሰጣታለሁ። ጠይባ እየደወለች ወንድምህ ጋር ልጇን ታገኛለች። በሳምንት በቀጥታ እየደወለች ንገሪልኝ ካልሰማ። እናመሰግናለን ጥያቄዎቻችንን ስለመለስልን። ላናገር ብላ ቃል ገብታለች። ቃል ገብታለች ወይ? እንዲህ ብላለች። ይኸውልህ አዳምጠኝ ኢብራሂም። ከዚህ እኔ ወንድሙ ጋር ደውዬ ሰላም አለይኩም ልጄን አገናኘኝ። ተቀይረዋለኝ ችግር የለባትም ያርጋ ጠይቋት ነገ ሀሳቧን ያቀይር ያናርግሽ ነው። ችግር የለውም። አትሳደብም አንሳደብም ብላ እኮ ቃሏን ሰጠች። ቃል ሰጠች እኮ ረህመት አንቺ ዝም በይ። ሀቢባ ትጠይቃል። ወንድሜ ኢብራሂም እንደዚህ ብላለች። ይኸውልህ ከዚህ በኋላ ወንድሙ ጋር ደውዬ ሰላም አለይኩም ልጄን አገናኘኝ ከማለት ውጭ ምንም አይነት ትርፍ ወሬ አላወራም። እናም መንገድ ላይ ነኝ፣ ቆይ ቤት አልገባሁም ካለ በኋላ ደዊም ካለ ነገ ደዊም ካለ ያለኝን አረጋለሁ ብላ ህዝብ ፊት ቃል ገብታለች። ቃሏን ታፈረሰኝ ምንድን ነው የምትደረገው? ረገጥና እጠየቃለሁ። በህግ ሆነ ማናት መሀል ገብታ ቃሏን ከጠፋች 100% አውቃታለሁ። ቃሏን ታፈርሰዋለች። ነገቷን ነው የምቀይረው። ረህመት እህትሽ ምን ቤት ናት? መሀል ጣልቃ እያቀበልኩሽ ነው። ለእሱም እያቀበልኩ ነው፣ ለአንቺም እያቀበልኩሽ ነው። እንዲ ረህመት እህትሽ ለምን መሀል ትገባለች? አልገባሁም። እኔ የራሴ ጥያቄ አለኝ። የተሰደብኩበት የራሴን እጠይቃለሁ። እኮ የራስሽን ትጠይቃለሽ። የራስሽን ትጣይሽ እንዴት በግሩፕ እንደምታጠቋት ይህንን ነው የምለው። አንቺ እኮ ችግር የለውም በይ፣ አንቺ ያልሽውን በይ፣ ችግር የለውም። መባልን አንጠላም። መሆን እህትየው እኮ አይመለከትሽም አንቺን አይመለከተኝም። እኔ ስለዚሁ ካላወራሁም ስለ ራሴ ነው። ያብቁና ጠይቃለሁ ያልኩት መሀል ገባሽና ቃሏን ካላከበረች ምን ትደረጋለች አልሽ እኮ። ቅርታ በቃ እሱ እኮ ያለውና ያቀበልኩሽ እኮ አታቀቢምም፣ አይመለከትሽም። ያንቺ በቃ ይቅርታ ስለሷሽ። አዎ መሀል አይገባም። ሁለቱ መሀል ይሄ ጉዳይሽ አይደለም። እሺ ስለዚህ ማለት ነው ቃል ገብታለች ኢብራሂም፣ ህዝብ ፊት ቃል ገብታለች። ወንድምክን ከሰደበች አልሳደብም እያለች ነው። ቃል የገባው ምንድን ነው? በከዚህ የምናልፈው አይደለም። ቃል የገባችው ከዚህ በኋላ ደውላ ወንድምህን ከሰደበችው ላታገናኟት ስልክ፣ ከዛ እኛ እናግዛታለን። ኢትዮጵያ መታ በህግ ከሳ ልጇን እንድትቀበል ሰምታታል። ሳትሰድበው ግን አልሳደብም ብላ ቃል ገብታለች። አንድ ሁለተኛ ነገር አዳምጠኝ በይ። አንቺ አዳምጪና ንገሪው ለኢብራሂም። ራስሽ ራህመት እህትሽ አያገባትም። አዳምጥ በይው። ሳትሰድበው ዝም በል አዳምጥ። አንዴ ዝም በል። ወንድምክ ሳትሰድበው አይሰማውም እኮ ያንቺ ሀቢባ። አንዴ ዝም በል በይው። አንቺ ራስ ወንድምክ ሳትሰድበው ሰደበችኝ ካለ ማስረጃ ያቀርባል። አሁን ለምሳሌ እናንተ እሷ ላይ ስለያዛችሁ ሳትሰድበው እኔ እጠይቅሃለሁ፣ እሷ ትጨርስ። ብራሂም ከዚህ በኋላ ብታወሪ ይነቅልሻለሁ። ማስረጃ ማቅረብ አለበት። ወንድምክ ሳትሰድበው ሪከርድ አድርጎ ማስረጃ ያምጣ። ሳትሰድበው ዝም ብሎ ሰደበችኝ ብሎ ስልክ ማንሳት እንዳያቆም ልጇን እንድታገኝ
እንደገና ወንድምህ ካላነሳ ስልኩን አንተ ጋር ትደውላለች ብለሽ ይህንን ንገሪልኝ። አሁን ሚዩት አብርተሽ እየሰማንሽ ንገሪው። አንቺ ማልሰማሽንም ላሰሚቻለሁማረገን አላወቅኩም ነበር። ጠይባ ሚዩትሽን ካበራሽ እነቅልሻለሁ። አንዴ ጠይባ አማርኛ አትሰሚም? ጠይባ ሚዩትሽን ካበራሽ እነቅልሻለሁ። አታብሊ ስምሽ ሳይጠራ ጤና የላትም እንዴ ልጅቷ? እሱም የልጅ ቃል በቃል እሷ ትደውልኝ ያለ ነው። የእሱ አልተሰማኝም። የለኝም ካርድ አንቺ ንገሪው። ደውዬለት እኮ ካርድ ዘጋብኝ። እሷ የምትልህ ወዲያ አልሳደብም ብላለች። ተተሳደቤ ደግሞ መረጃ የያዝባት ነው እያለችህ ነው ያለችው። ድምጿን ይቅዳው ሪከርድ ያርገው። ደውልልኝና ፈረጥረት አድርገን እናውጋ። ወግ ተሆነ ይህ እኮ ፈረጠጥ የሚወግ የለውም። ካርድ የለኝም ብላለች። አንቺ ወደ እሷ መልስ እየሰጠሽ ወግ ነው የሚባለው። እሷ ትሰማሃለች። አንተ የምትለውን እሷ ትሰማሃለች። አንተ ነው የማትሰማት። እኔ ደግሞ የምትለኝ መስማት አለብኝ። ጆሮ ውስጥ አለኝ ድረስ መስማት አለብኝ እኮ አንቺ ከእሷ አፍ ልስማ እያለ ነው። ከእኔ ያው እኔ የምነግርሽን አንቺ ንገሪው። ኢሞ ግባ። እሺ ኢሞ ግባ። እናውጋ ይላል። ከኔ ጋር ምን ልታወጋ ነው? እኔ ምንክ ነኝ እንደምናወጋው? የምን ወግ ነው? እኛ ማለት እሷ ተጠይቀኝ። እሷ በእሷ አፍ ነው የምሰማህ አለ እኮ። ሌላ ወግ ፈልጎ አይደለም። ከእሷ ጋር ነው ከኔ ጋር ነው ማውራት? ከአንቺ ጋር ከኔ ጋር ማ አንቺ ነገርሽ እኮ ነው። የህዝብ ፊት ነገርኩት። አንቺ ያደረሽለት። እስካሁንም እንደዛ ስናደርስለት የቆየ ነው አይደል እንዴ? እሺ ደውይለት በኢሞ። ቃል ትግባ አለ። ቃል ገባች። ከዚህ በላይ ምንድን ነው የሚፈልገው? ኢሞ ሸበካው እኮ አስር ተቆራርጠ ስላስቸገረ ነው። ቀጥታ ደግሞ ካርድ ይዘጋ። እኔ ኮሊንግ ነው የሚለው ሪንጊንግ አይልም። ለምን? አሁን ሪንጊንግ ማለት ጀመረ። አሎ አውዲዮ ፍሮም ዚስ ምንድን ነው የሚለው? አውዲዮ ፍሮም ዚስ ኮል ዊል ቢ ፕሌይድ ቪያ ስፒከር። ሃሎ ስፒከር ጋ ኮኔክተር ነው። አሎ ሸበካው ያሉበት ገጠር ሰማል ይሻይል። ምንድን ነው የሚሻለኝ? ሃሎ አሁን አንቺ ደውልሽልበት ቀጥታ ነበረ? አዎ። ታዲያ እያወቀ በኢሞ እንደማይሰራ እያወቀ ለምንድን ነው እኔ በኢሞ እንድደውልለት የፈለገው? በቮይስ እናድርገው። ታዲያ ቮይስ ልላክለት፣ ቮይሱን ሰምቶ ምላሹን ይስጠኝ። እንደውም ጥሩ ነው። ማስረጃ ይቀመጣል። የኔም የሱም ማስረጃ እሱ ጋር ይቀመጣል። የኔም ቮይስ እሱ ጋር ለማስረጃ ይቀመጣል። የእሱም ምን ጋር ይቀመጣል። አለቀ። ኢብራሂም እኔ እንደ ኢሞ የሚያስጠላኝ ነገር የለም። ጋን ሀሳባችሁ ውስጥ ገና ይህ ብዬ ስጀምር ሄደብኝ። ኢብራሂም እኔ ኢሞ አጠቃቀም አልችልበትም። ለማንኛውም ይህንን ቮይስ እልክልሃለሁ። አንተ ቮይሱን ሰምተህ ምላሽ ላክልኝ። የኔም ቮይስ አንተ ጋር ማስረጃ ይቀመጣል፣ ያንተ ምን ጋር ይቀመጣል ማለት ነው። ራህመት አሁን ራህመት አልኩኝ። ጠይባ አሁን ህዝብ ፊት ወንድምህ ጋር ደውላ በሳምንት ልጇን ስታገኝ ምንም አይነት ነገር ክፉ ነገር ካፏ እንደማይወጣ ቃል ገብታለች። ኦኬ ምንድነው ሰላም አሌይኩም ልጄን አገናኘኝ ከማለት ውጭ ምንም አይነት ወሬ አላወራም ብላ ቃል ገብታለች። ቃሏን ቮይስ ከሆነ የምትፈልገው አሁን እሷ ቮይስ እንድትልክልኝ አድርጌ ወደ አንተ ፎርዋርድ ያደርጋለሁ። ከዛ ወንድምህ ደግሞ ሰደበችን ካለ ድምፅ ቀርቶ ይላክ ማስረጃ። ያኔ በቃ የመጠየቅ መብት አይኖራት። እኔ ትመጣና በህግ ትጠያየቃል። ተስማማን? ምላሹን በቮይስ ጠብቃለሁ። መደዋወል አልቻለም፣ አልሰራም።
ስለማያምናት ነው። አቡ እኮ ማስረጃ ያዝ በቃ። ጠይባ ይሟለሽ ይሟለኛ ኢሞ ላይ ግን ቮይስ እንዴት ፎርዋርድ እንደሚደረግ አላውቅም። እሞክራለሁ። በራሱ አሁን በዋትሳፕ ቁጥርሽ ነው ኪዳይ ማ ራሱ ዋትሳፕ ቁጥርሽ ነው ኢሞሽ? ዋትሳፕ ቁጥር ሳይሆን ሌላ ነው። ዋትሳፕ ቁጥር አይደለም። ዋትሳፕ ላይ ላኪልኝ። ኢሞ ላይ ሀይል በልሽ እና በቮይስ አሁን እዚህ ጋር ቃል የገባሽውን ቃል ላኪልኝ እና ልላክለት ለኢብራሂም ፎርዋርድ ላርግለት። በቃ ጨርሰናል ሀቢባ? አዎ ጨረስን በቃ። እሺ አመሰግናለሁ። እሺ እኛም እናመሰግናለን። እሺ ወይኔ ልቤ ወረደ። ከዛ በቃ የወንድሙን ስልክ ይልክልኛል፣ እልክላታለሁ። አለቀ ጉዳዩ። ራይት ሰሙዬ ልቤን